ሁላችሁም የ2019 ኢንትራንስ ኤግዛም ተፈታኞች ጥናት የጀመራችሁም ጥናት ያልጀመራችሁም ተማሪዎች ከአሁኑ ከዜሮ ጀምራችሁ ለኢንትራንስ ኤግዛም መዘጋጀት የምትፈልጉ ነገር ግን እንዴት መዘጋጀት እንዳለባችሁ ግራ የገባችሁ ተማሪዎች እንዴት መዘጋጀት እንዳለባችሁ የኤግዛም ሴክሬቱ ምን እንደሆነ የጥያቄ አወጣጡ ምን እንደሆነ ምን አይነት የንባብ ቴክኒኮችን መጠቀም እንዳለባችሁ በዛሬ ቪዲዮ ሁሉም ነገር ብሬክዳውን አድርጌ አንድ ባንድ ነግራችኋለሁ ማለት ነው። ከዛ በፊት ግን ይህንን ቻናሌን ሰብስክራይብ አድርጉ፣ ቪዲዮን ላይክ ማድረግ እንዳትረሱ። እንድሰራላችሁ የምትፈልጉ ቪዲዮዎች ካሉና እንድሰራላችሁ የምትፈልጉ ነገሮችም ካሉ ጥያቄም ካላችሁ ኮመንት ላይ መጻፍ እንዳትረሱ። አሁን ብዙ ነገር ሳናወራ ወደ ዛሬ ቪዲዮአችን እንግባ። ሁላችሁም የ2019 ኢንትራንስ ኤግዛም ተፈታኞች ጥናት የጀመራችሁ ተማሪዎች ጥናት ያልጀመራችሁ ተማሪዎች አላችሁ። ነገር ግን ሁላችሁም ከዜሮ ከአሁኑ ጀምራችሁ በቀራችሁ ባላችሁ ጊዜ ውስጥ ለኢንትራንስ ኤግዛም መዘጋጀት ትፈልጋላችሁ። ግን እንደምታውቁት ኢንትራንስ ኤግዛም የምትፈተኑት ከ9ኛ ክፍል እስከ 12ኛ ክፍል ነው። ይህ ማለት የ4 ዓመት ነው። 12ኛ ክፍልን ገና ነው የምትማሩት አሁን ክረምት ስለሆነ። ስለዚህ ከ9ኛ ክፍል እስከ 12ኛ ክፍል ነው። እንዴት ነው የምትጨርሰው? እንዴት ነው ማነበው ብላችሁ የተለያዩ ጭንቀቶች ውስጥ ልትገቡ ትችላላችሁ። እኔ በዚህ ቪዲዮ ሁሉንም ብሬክዳውን አድርጌ ልንገራችሁ። መጀመሪያ ላይ ከዝግጅታችሁ በፊት ምን ማድረግ አለባችሁ? የኤግዛም ሴክሬቱ ምን እንደሆነ ማወቅ አለባችሁ። ኤግዛም ፓተርኑን ማወቅ አለባችሁ። የኤግዛም አወጣጡን የጥያቄ አወጣጡን ማወቅ አለባችሁ ማለት ነው። ስለዚህ ኤግዛም እንዴት ነው የሚወጣው? ምንድነው የኤግዛም ሴክሬቱ? ምን ላይ ቤስድ ሆኖ ነው የሚወጣው የሚለው ማወቅ አለባችሁ። ስለዚህ ከዚህ በፊት ፕሮፌሰር ብርሃኑ ነጋም ተናግሮ ነበር፣ ሌሎችም ሰዎች ይናገራሉ። የኤግዛም ሴክሬት ኤግዛም የሚወጣበት ከቴክስት ቡክ ነው። ከቴክስት ቡክ እንዴት ነው የሚወጣ የሚለው ማወቅ አለባችሁ። ከቴክስት ቡክ ለርኒንግ ኮምፒተንሲ የሚባል አለ። ይህንን ዩኒት ከጨረሳችሁ በኋላ እነዚህ ነገሮችን ማወቅ አለባችሁ ተብሎ መጽሐፋችሁ ላይ ይቀመጣል። ስለዚህ እናንተ ለኢንትራንስ ኤግዛም ስትዘጋጁ በዛ መሰረት መሆን አለበት ማለት ነው። ምክንያቱም የኢንትራንስ ኤግዛም የሚዘጋጀው ለርኒንግ ኮምፒተንሲ ላይ ቤስድ ሆኖ እስከሆነ ድረስ የእናንተን ፎከስ እና የእናንተን ትኩረት መሆን ያለበት ለርኒንግ ኮምፒተንሲ ላይ ቤስድ ሆናችሁ ማጥናት ነው ማለት ነው። ለርኒንግ ኮምፒተንሲ ሁላችሁም ታውቃላችሁ ማለት ማታውቁ ሰዎች ትኖራላችሁ ብዬ አላስብም። ስለዚህ በዛ ለርኒንግ ኮምፒተንሲ መሰረት ነው የምታነቡ። በዛ ለርኒንግ ኮምፒተንሲ እንዴት ነው ማንበብ ያለባችሁ? አት ፈርስት ለርኒንግ ኮምፒተንሲውን ታያላችሁ። ምንም ጥናት ከመጀመራችሁ በፊት ይህንን ዩኒት ከጨረስኩ በኋላ ምን ማወቅ አለብኝ ይላል ብላችሁ ታያላችሁ። ይህን ነገር ዲስክራይብ አድርግ ይላል፣ ይህን ነገር ኤክስፕላይን አድርግ ይላል፣ ይህን ነገር ዲስቲንጉሽ አድርግ ይላል። ብዙ ነገር ይጠይቃል። ስለዚህ እነዚህ ነገሮችን መመለስ አለብኝ ብላችሁ ንባባችሁን ትጀምራላችሁ ማለት ነው። ንባባችሁ ስትጀምሩ ያንን ጥያቄዎች አእምሯችሁ ውስጥ ሴፍ ማድረግ አለባችሁ። ማለቴ ከዚህ ዩኒት ምን ከእናንተ እንደሚጠበቅ አውቃችሁ ነው መጽሐፉን ማንበብ ያለባችሁ ማለት ነው። ከዛ ጥናታችሁን ትጀምራላችሁ፣ ማንበብ ትጀምራላችሁ። ካነበባችሁ በኋላ ተመልሳችሁ ያንን ለርኒንግ ኮምፒተንስ ታያላችሁ። ምን ያክል ያንን ኮንሴፕት እንደተረዳችሁት በትክክል ማየት አለባችሁ ማለት ነው። ኦኬ፣ በትክክል አይታችሁ የሆነ ቦታ ላይ ማስታወስ ከከበዳችሁ፣ ኦኬ ኮንሴፕቱን በትክክል ኤክስፕሌን ወይም ዲስክራይብ ማድረግ ካቃታችሁ ያንን ቦታ ሄዳችሁ ድጋሚ ማየት አለባችሁ ማለት ነው። ስለዚህ ምንድነው የምታደርጉት? መጀመሪያ ላይ የኢንትራንስ ኤግዛም ሴክሬቱን ማወቅ አለባችሁ ማለት ነው። ስለዚህ ኢንትራንስ ኤግዛም ሴክሬቱ ምንድነው? ለርኒንግ ኮምፒተንሲ ነው። ስለዚህ ለርኒንግ ኮምፒተንሲ ላይ ቤስድ ሆናችሁ ከአሁኑ ለኢንትራንስ ኤግዛም መዘጋጀት ትችላላችሁ። ስለዚህ የ2019 ኢንትራንስ ኤግዛም ተፈታኞች ከዜሮ ጥናት የምትጀምሩ ተማሪዎች ለርኒንግ ኮምፒተንሲ ላይ ቤስድ ሆናችሁ ማጥናት አለባችሁ። ከዛ የለርኒንግ ኮምፒተንሲ ጥያቄዎችን በትክክል በተረዳችሁት መልክ በትክክል መመለስ አለባችሁ። ያንን በትክክል ከመለሳችሁት በቃ ኢንትራንስ ኤግዛም ላይ የሚከብዳችሁ ምንም ነገር አይኖርም ማለት ነው። ስለዚህ መጀመሪያ ላይ የኤግዛም ሴክሬቱ ምንድነው? ለርኒንግ ኮምፒተንሲ ነው። በመጀመሪያ ላይ ይህንን ካደረጋችሁ ሁለተኛ ላይ ደግሞ ማወቅ ያለባችሁ ነገር የጥያቄ ዲስትሪቢዩሽኑን ማወቅ አለባችሁ። ምን ያክል ከባድ ጥያቄ ነው፣ ምን ያክል ቀላል ጥያቄ ነው የሚለውን በትክክል ማወቅ አለባችሁ። በጣም ብዙ ተማሪ የሚያስበው ኢንትራንስ ኤግዛም በጣም ከባድ ማይሰራ ሁሉም ጥያቄ ከባድ አድርጎ የሚያስብ ተማሪ አለ። ግን ኢንትራንስ ኤግዛም እንደዛ አይዘጋጅም። እንዴት ነው የሚዘጋጀው? 30% ቀላል ጥያቄዎች፣ 50% መካከለኛ ጥያቄዎች እና 20% ጠጠር ያሉ ጥያቄዎች ነው የሚዘጋጀው። እነዚህ ጥያቄዎች ለምንድን ነው እንደዚህ የሚዘጋጁት ማለት ትችላላችሁ። 30% ቀላል ጥያቄዎች ነው። በቃ ዝም ብላችሁ ከ9ኛ ክፍል እስከ 12ኛ ክፍል ብቻ ስለተማራችሁ ቤዚኩ ነገር ስላወቃችሁ ብቻ መመለስ የምትችሉ እነዚህ ጥያቄዎችን ተማሪዎች ይመልሳል ብለው የሚያስቡትን ቀላል ጥያቄዎች ያወጣሉ ማለት ነው። ስለዚህ ይሄ በጣም ቀላል ጥያቄ ነው። ከዛ 50 ደግሞ መካከለኛ ጥያቄ አለ ከ9ኛ ክፍል እስከ 12ኛ ክፍል ላነበበ ተማሪ
እንደዛ ጎበዝ ሆኖ በቃ ዲቴይል ምናምን ሳይሆን ለርኒንግ ኮምፒተንሲ ላይ ቤስድ ሆኖ ከ9ኛ ክፍል እስከ 12ኛ ክፍል የቻለውን አቅም ላነበበ ተማሪ በቃ በጣም ቀላል የማይባል መካከለኛ ጥያቄ ይወጣል ማለት ነው። ከዛ ተማሪዎቹን ለመለየት ደግሞ 20 ጠጠር ጥያቄዎች ይወጣሉ፣ ከበድ የሚሉ ጥያቄዎች ማለት ነው። ከበድ የሚሉ ጥያቄዎች የሚወጣበት ትልቁ ምክንያቱ ተማሪዎቹን ሰፓሬት ለማድረግ ነው። በደንብ ያነበበን ተማሪና ያላነበበን ተማሪ ለመለየት ነው ማለት ነው። ስለዚህ ጥያቄው እንዴት ዲስትሪቢዩት ሆኖ ኢንትራንስ ኤግዛም ላይ እንደሚመጣ ማወቅ አለባችሁ ማለት ነው። እና በዚህ መልኩ ነው የሚወጣው። ስለዚህ ኢንትራንስ ኤግዛም ከባድ ነው፣ ሙሉ ጥያቄ የማይሰራ ነው ብላችሁ ማሰብ የለባችሁ። እንደዚህ ነው ማሰብ ያለባችሁ ማለት ነው። ሶስተኛ ላይ ደግሞ ኢንትራንስ ኤግዛም ጥያቄ ከየት ነው የሚወጣው የሚለውን ልንገራችሁ። አንደኛ ላይ ፕራዮሪቲ መስጠት ያለባችሁ ለቴክስት ቡካችሁ ነው። በቃ ቴክስት ቡካችሁ ኪንግ ነው፣ በቃ ንጉስ ነው ቴክስት ቡካችሁ። ምክንያቱም ለርኒንግ ኮምፒተንስ ያለው ቴክስት ቡካችሁ ነው። ጥያቄን የምትጠየቁት ከቴክስት ቡካችሁ ነው። ኤቭሪቲንግ የምትጠየቁት ከቴክስት ቡክ ነው። ስለዚህ ኢንትራንስ ኤግዛም ጥያቄ የሚዘጋጀው ከቴክስት ቡክ ነው ማለት ነው። ስለዚህ መጀመሪያ ፕራዮሪቲ መስጠት ያለባችሁ ለቴክስት ቡካችሁ ፕራዮሪቲ መስጠት አለባችሁ። ዝም ብላችሁ ሪፈረንስ ቡክ የተለያየ ቦታዎች አትሂዱ። መጀመሪያ ለቴክስት ቡካችሁ ፕራዮሪቲ ስጡ። ቴክስት ቡካችሁ ለርኒንግ ኮምፒተንሲ በትክክል ለመረዳት ሞክሩ። እሱን በትክክል ከተረዳችሁና አንዳንድ ኮንሴፕቶች ከከበዳችሁ ደግሞ ቪዲዮ እዩበት። የከበዳችሁ ቦታ ላይ ሂዱና ቪዲዮ እዩበት። በቃ ከዛ ቀለል ይላችኋል ማለት ነው። ስለዚህ ኢንትራንስ ኤግዛም የሚወጣበት ሪሶርስ መጀመሪያ ላይ ኪንግ ኢዝ ቴክስት ነው። ቴክስት ቡካችሁ ንጉስ ነው ማለት ነው። ከዛ ለከበዳችሁ ቦታ ቲዩቶሪያሎችን ታያላችሁ። ከዛ አንዳንድ ሪፈረንስ ቡኮችን መጠቀም ትችላላችሁ። ነገር ግን መጀመሪያ ፕራዮሪቲ መስጠት ያለባችሁ ለቴክስት ቡካችሁ ነው ማለት ነው። በጣም ብዙ ተማሪ እዚህ ጋር ስለሚሳሳት ነው የሆነ ቴክስት ቡኩ ወደ ጎን ትቶ ይሄ ሪፈረንስ ቡክ በቀላሉ ያስረዳኛል ብሎ አስቦ ሪፈረንስ ቡክ ላይ ጊዜው የሚያጠፋ ተማሪ አለ። እንደዛ መሆን የለበትም። መጀመሪያ ለቴክስት ቡካችሁ ፕራዮሪቲ መስጠት አለባችሁ ማለት ነው። እና ኢንትራንስ ኤግዛም ጥያቄ የሚወጣበት ሪሶርሱ ቴክስት ቡክ ስለሆነ ፕራዮሪቲ ለቴክስት ቡካችሁ ስጡ ማለት ነው። አራተኛ ላይ ደግሞ ለየትኛው ኤግዛም ነው ቅድሚያ ፕራዮሪቲ መስጠት ያለባችሁ? የተለያዩ ኤግዛሞች አሉ። ፓስት ኤግዛም አለ፣ ፓይለት ኤግዛም አለ፣ ሪጂናል ኤግዛም አለ። ስለዚህ ለየትኛው ነው ቅድሚያ ፕራዮሪቲ መስጠት ያለባችሁ? ለፓስት ኤግዛም ፕራዮሪቲ መስጠት አለባችሁ። ለምንድን ነው ለፓስት ኤግዛም ቅድሚያ ፕራዮሪቲ የምትሰጡት? ኢንትራንስ ኤግዛም ጥያቄዎች የሚወጣበትን ፓተርን የምትረዱበት፣ ኢንትራንስ ኤግዛም ጥያቄ አወጣትን የምትረዱበት ፓስት ኤግዛሞችን ስትሰሩ ነው። ስለዚህ ቅድሚያ ለፓስት ኤግዛሞች በትክክል ፕራዮሪቲ መስጠት አለባችሁ ማለት ነው። እሱን ሰርታችኋል ማለት የኤግዛም ፓተርኑን አንደርስታንድ አድርጋችኋል። ኤግዛሙ እንዴት እንደሚወጣ ታውቃላችሁ። በዛ መሰረት ራሳችሁን ታዘጋጃላችሁ ማለት ነው። አንዳንድ ጥያቄዎች ደግሞ ከፓስት ፔፐር ዳይሬክትሊ ኢንትራንስ ኤግዛም ላይ ይመጣሉ ምንም ነገር ሳይቀየር። ስለዚህ ፓስት ኤግዛም በጣም ጠቃሚና በጣም የሚጠቅማችሁ ኤግዛም ነው። ቅድሚያ ለሱ ፕራዮሪቲ መስጠት አለባችሁ ማለት ነው። ለፓስት ኤግዛም ቅድሚያ ፕራዮሪቲ ከሰጣችሁ በቃ ኢዚ ነው የሚሆነው። ፓተርኑን ትረዳላችሁ፣ ብዙ ነገሮችን ትረዳላችሁ፣ ኤግዛም እንዴት እንደሚወጣ ትረዳላችሁ፣ የትኛው ቦታ ላይ በደንብ ፎከስ እንደሚደረግ በትክክል ትረዳላችሁ ማለት ነው። ስለዚህ ፓስት ኤግዛም የእናንተ ፍሬንድ መሆን አለበት ማለት ነው። ሁለተኛ ላይ ደግሞ ፓይለት ኤግዛሞችን መስራት መቻል አለባችሁ። የ2015፣ 16፣ 17ን በትክክል መስራት አለባችሁ። ከሱም ጥያቄው ዳይሬክትሊ ይመጣል፣ አንዳንዴ ቦታ ቀይሮ ብቻ ይመጣል። ስለዚህ አንደኛ ላይ ፓስት ኤግዛም ትሰራላችሁ። እሱም በትክክል ከሰራችሁ በኋላ ፓይለት ኤግዛም፣ ከዛ ጊዜ ካላችሁ ኤክስትራ ታይም ካላችሁ ደግሞ ሪጂናል ሞዴሎችን ትሰራላችሁ ማለት ነው። ኦሮሚያ የሚፈጠሩ ሞዴሎች፣ አዲስ አበባ የተለያዩ ቦታዎች የሚፈጠሩትን ሞዴሎችን ትሰራላችሁ ማለት ነው፣ ኤክስትራ ታይም ካላችሁ ማለት ነው። አምስተኛ ላይ ደግሞ ምን አይነት ስተዲ ቴክኒኮችን መጠቀም አለባችሁ? ይሄ ራሳችሁ ነው የምትወስኑት። አንዳንድ ተማሪ በቃ ራሱ ዝም ብሎ ኖት እያወጣ የሚሄድ ተማሪ አለ። ሌላ ደግሞ ካነበበ በኋላ ሌላ ሰው የሚያስተምር አለ። የተለያየ ቴክኒኮች አሉ። ስለዚህ እናንተ የሚመቻችሁን ቴክኒክ ነው ሰሌክት ማድረግ ያለባችሁ። አንዳንዶቻችሁ ለሰው ማብራራት ምናምን ደስ ሊላችሁ ይችላል። ለብቻችሁ ቁጭ ብላችሁ ልታነቡ ትችላላችሁ። ይሄንኛውን እናንተ ምረጡ። ነገር ግን ስታነቡ ለርኒንግ ኮምፒተንሲ ላይ ቤስድ ሁኑ። ለርኒንግ ኮምፒተንሲ ላይ ቤስድ ሆናችሁ ቴክስት ቡካችሁን በትክክል ካነበባችሁ በኋላ ፓስት ኤግዛሞችን ስሩ። ከዛ ደስ ያላችሁና እኔም ይጠቅመኛል ውጤታማ ያደርገኛል የምትሉትን የጥናት ቴክኒኮችን እናንተ ምረጡ ማለት ነው። የተለያየ ስተዲ ቴክኒኮች አሉ። ሬመን ቴክኒክ አለ፣ አክቲቭ ሪኮል አለ፣ ፖሞዶሮ አለ። የፈለጋችሁትንና ውጤታማ ያደርገኛል ብላችሁ የምታስቡትን ስተዲ ቴክኒኮችን በትክክል ተጠቀሙ። ከዛ በቻላችሁ ጠቀም የሆነ እረሳለሁ ብላችሁ የምታስቡትን ቦታዎች
እንደ ኖት መልክ ብትይዙ በጣም ምርጥ ነው፣ በጣም ስለሚጠቅማችሁ ማለት ነው። እና ስታነቡ የሆነ እዚህ ቦታ እረሳለሁ ብላችሁ የምታስቡትን ያዙት እንደ ኖት። በኋላ ያንን ነገር ደግማችሁ ማየት አይጠበቅባችሁ ማለት ነው። ኖቱን ብቻ ታያላችሁ። ስለዚህ በቻላችሁ ጥቅም ኖት እየያዛችሁ ብትሄዱ አሪፍ ነው። ከዛ በተጨማሪ ደግሞ ከ9ኛ ክፍል እስከ 12ኛ ክፍል ስለሆነ ሊንክ ብታደርጉ ሞር አሪፍ ነው። እኔም ቪዲዮ ሰራላችኋለሁ የትኛው ዩኒት ከየትኛው ጋር ሊንክ እንደሚሆን ኤቭሪቲንግ ለሁሉም ሳብጀክት እሰራላችኋለሁ ማለት ነው። እንዲሰራ የምትፈልጉ ኮመንት ላይ አንድ ቁጥር ድሮፕ አድርጉልኝ። ከዛ በቅርቡ እሰራላችኋለሁ ማለት ነው ለሁሉም ሳብጀክት። እና የኢንትራንስ ኤግዛም ምስጢሩ ይሄንን ይመስላል። ከዜሮ ጥናት የጀመራችሁም ያልጀመራችሁም ተማሪዎች በዚህ መልክ ከአሁኑ ለኢንትራንስ ኤግዛም መዘጋጀት ትችላላችሁ። እንደዚህ ከዜሮ ጀምራችሁ ለኢንትራንስ ኤግዛም ከተዘጋጃችሁ ኢንትራንስ ኤግዛም ላይ የምትፈልጉት ውጤት ታመጣላችሁ። ከ500 በላይ ከ550 በላይ የፈለጋችሁት ውጤት ማምጣት ትችላላችሁ ማለት ነው። ስለዚህ በዚህ መልክ ኢንትራንስ ኤግዛማችሁ ተዘጋጁ። በተለያየ በሚጠቅማችሁ ቪዲዮዎች ተመልሼ እመለሳለሁ። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በተለያየ የሚጠቅማችሁ ቪዲዮዎች እስከመለስ ድረስ ደህና ቆዩልኝ። መልካም ጥናት ይሁንላችሁ።